የድሬዳዋ ከተማ ነዋሪና የመንግስት የሥራ ኃላፊ የነበረው አቶ አርጋው ሽኩሪ ግዶሬ የቅርብ ቤተሰቡ ማረፉን በመስማት ለቅሶ ለመድረስና ለቤተሰብ ጥየቃ ወደ ትውልድ ስፍራው ሀዲያ ዞን መድረሱን የሀዲያ ዞን ፖሊስ ወንጀል መርማሪ ረዳት ኢንስፔክተር ኢዮብ ጋጉሮ ተናግረዋል። ሟች አርጋ ሽኩሪ ግዶሬ ይባላል። ድሬዳዋ ከተማ አስተዳደር ነዋሪና የመንግስት ስራ ኃላፊ ሲሆን የትውልድ ቦታው በማዕከላዊ ኢትዮጵያ ክልል ሀዲያ ዞን ሚሻ ወረዳ አሽዋለዋቼ ቀበሌ የሚባል ትውልድ ሀገር ነው። ሟች በቤተሰብ ጥየቃ ምክንያት ወላጅ አባቱ እህት ወይም አክስቱ ሞታ ወደ ትውልድ አካባቢ ይመጣል። ከድሬዳዋ የተነሳበት ቀን ጥር 5 ቀን ተነስተው ጥር 6 ላይ ወደ ትውልድ ስፍራ ለቅሶ ሊሄድ ችሏል። ከሄደበት ጥር 6 2017 ዓ.ም 11 ሰዓት አካባቢ ወደ ሆሳና ከተማ አስተዳደር መጥቷል። ሆሳና ከተማ አስተዳደር ኤዲገት ሆቴል በሚባል አልጋ ተከራይተው አድረው 2017 ሲነጋጋ ከሌሊቱ 10 ሰዓት እስከ 11 ሰዓት በሚሆን ሰዓት ላይ ከሆሳና ወደ አዲስ አበባ የሚወስደውን ባስ ለመያዝ ሲነሳ ካደረበት አልጋ ወጥቶ ሆሳና ከተማ አስተዳደር ውስጥ ሄቶ ቀበሌ ልዩ መጠሪያው አሻም ሆቴል ተብሎ በሚጠራበት ስፍራ ከሆሳና ወደ አዲስ አበባ በሚወስደው አስፋልት መንገድ ላይ እየወጣ ባለበት ለጊዜው ማንነታቸው ያልታወቁ ወጣት ልጆች ለብሶ የነበረውንና ኪሱ ላይ ይዞ የነበረውን ሞባይል ስልክ ለመውሰድ በሚል አንገቱን ወግቶ መንገድ ላይ ጥሎ ለራሳቸው ይጠፋሉ። በሰዓቱ ሲንቀሳቀሱ የነበሩ ሞተረኞችና አካባቢ ላይ የነበሩ የተቋማት ጥበቃ አባላት አንድ ሰው ሞቷል በሚል ለሆሳና ከተማ አስተዳደር ጥቆማ ይሰጣሉ። ጥቆማ ከሰጡ በኋላ የሆሳና ከተማ አስተዳደር በአስቸኳይ የክትትል ቡድንና የቴክኒክ መርማሪዎች እንዲሁም የታክቲክ ምርመራ መርማሪዎች ስፍራውን ይደርሳሉ። አስክሬን ላይ የተገኙ ማስታወሻዎችንና ስልክ ጭምር በመውሰድ ከየት እንደመጣ ማንነቱ ማን እንደሆነ ለማጣራት ፖሊስ ባደረገው ምርመራ ላይ ቀጥታ ስልክ ሲደወል የሟች ወንድም ስልክ ሊወጣ ችሏል። በዕለቱ የሰው ሕይወት መጥፋቱን ለሀዲያ ዞን ፖሊስ ጥቆማ ይደርሳል። ፖሊስም የምርመራ እይታውን በማስፋት በአካባቢው የሚገኙ የጎዳና ተዳዳሪዎች ላይ ትኩረቱን ያደርጋል፣ መረጃንም ያገኛል። ከጥፋቱ ጋር ንክኪ ያላቸው ብሎ የጠረጠራቸውን በቁጥጥር ስር ያውላል። አንድ ሰው ወግቼ ያለው ብሎ የሚናገረውን ሰው ሰምቼ ያለው የሚል ከዚህ ከጎዳና ተዳዳሪዎች ውስጥ አንዱ ተናገረ። ስለዚህ ይህ መረጃ አይናቅም በሚል መዝግበን ከያዝን በኋላ የሟችን ህይወት ታሪክ ማጥናት የግድ ይሆናል ማለት ነው። ማዘጋጃ ቤት አካባቢ ኢብን ከተማ አስተዳደር ላይ ድሬዳዋ ከተማ አስተዳደር ላይ ማዘጋጃ ቤት አካባቢ ላይ ስለሚሰራ ምናልባት ከዚህ ከስልጣን ጋር ታይዞ ኃላፊነት ጋር ታይዞ ተከታትሎ የመጡ ሰዎች አሉ የሚል አንዱ የፖሊስ ምርመራ አቅጣጫ ስለነበረ አልጋም አድሮ ስለነበረ ይሄን ፓርት ጭምር ከህይወት ታሪኩ የት ተወለደ፣ ድሬዳዋ መቼ ሄደ፣ ስራ ቢሮ ላይ ጥል ያለው ከማጋ ነው፣ ከቤተሰቡ ጋር ምን አለ የሚለውን ብዙ አድካሚ ምርመራዎች ከተደረጉ በኋላ አሁንም ከነዚህ ከተያዙ ከጎዳና ተዳዳሪዎች ውስጥ ነው ፍንጭ ያለው። ከሌሊቱ 9 ሰዓት ላይ ሞች በሞተበት ዕለት ጥር 6 2017 ዓ.ም ከሌሊቱ 9 ሰዓት ላይ ከሚያድሩበት ከጎዳና ተዳዳሪዎች ውስጥ ከሚያድሩበት ሁለቱ ርቦናል ብሎ ለቡስኩት ሌሊቱን እንደወጡና ከዛ ወዲያም ሳይቆዩ ተመልሶ እነሱ ጋር መጥተው ወይኔ የሶሶ ወቅተናል ይሞት ይሁን ብሎ ተናግሯል ብሎ አንደኛው አብሯቸው ተኝቶ የነበረ ሲጨንቆ እኔ ጥያቄ አለኝ እኔ ምላሽ አለኝ ብሎ ተነስቶ ከዚህ መሃል ይሄን ሊናገር ችሏል።
ከነዚህ ውስጥ የወጉ እነሱ ሊሆኑ ይችላሉ። ዝናቡ የሚባልና ምህረቱ ታገሰ የሚባል ሊሆኑ ይችላሉ። እነዛ ብሎ ሲናገሩ ሰምቻለሁ ብሎ ይናገራል። ከተናገረ በኋላ እነዚህ ተጠርጣሪዎች አድራሻቸው አይታወቅም፣ ቤት ላላደሩም ጠፍተዋል። ኦልሞስት በቅጽል ስማቸው ነው ልጆቹ የሚታወቀው። ግብደ፣ ጨለል ምናምን እየተባሉ ነው የሚታወቁት። ትክክለኛ ስምም የሚያውቅ የለምና ጨለል ተብሎ ግብዳ ተብሎ የተመዘገቡ ልጆችን ዝርዝር ምናልባት በዚህ በጎ አድራጎት ድርጅት ላይ እናገኛለን በሚል ከሄድን በኋላ ስማቸውን ልናገኝ እንችላለን። ስማቸውን ካገኘን በኋላ የእነዚህን አድራሻና የሄዱበት ማንነት ማወቅ ደግሞ ሌላ ለምርመራ ቡድኑ በጣም ከባድ ነበር። ጎዳና ተዳዳሪዎች ውስጥ ከቆዩት ልጆች ጋር የት ፎቶ ተነስታችሁ ታውቃላችሁ? እናንተ የት ተነስታችሁ ታውቃላችሁ? በሚል የነሱ ፎቶ የተነሱበትን አንድ ሰው ጎዳና ተዳዳሪ ሲያስተምር የሆነ ቀን ላይ አስተምሮ ፎቶ አንስቶ ነበረ። ኤኬሌ የሚባል ልጅ ፍቅሩ የሚባል ልጅ ፎቶ አንስቶ ነበር ተባለ። ይሄ ፍቅሩ የሚገኘው የት ነው? ስልጤ ዞን ጉልባራግ የሚባል አካባቢ ላይ ነው ያለው ፍቅሩ የሚባል። ይሄን ፍቅሩን እንደገና መፈለግ ግዴታችን ስለነበረ ፍቅሩን ፈለግንና እነዚህን ልጆች ፎቶ ያጠቃለሉን አምጥተን አሁንም ጎዳና ተዳዳሪዎች ውስጥ እሺ ጨለልና ግቢደ የሚባለው የትኛው ናቸው ብለን አሳየን። ካሳየን በኋላ ካሳዩ በኋላ ያን ፎቶ በሌላ ሲስተም አሳጠብንና ያዝን። ጥቃት አድራሹ ከስፍራው ይሰወራል፣ አካባቢውን ቀይሮ ይሄዳል። በቤተ እምነት ውስጥ ራሱን ደብቆ ስለመገኘቱ ለፖሊስ መረጃ ይደርሳል። ፖሊስም የምርመራ ቡድኑን በማደራጀት የወንጀለኛውን ዱካ ይከታተላል። በፖሊስ ቁጥጥር ስር ውሎ የፍርድ ውሳኔ ተላልፎበታል ሲል መርማሪ ፖሊስ ገልጿል። አጭሰን በጣም ራሳችን ስለማናውቅ ያደረግነውን አናውቅም አይነት ነገር ስለነበረ ቀጥታ ሲወጉ የነበሩ ማስረጃም ስላልነበረ ሌላ ዘዴ ነው የተጠቀምነው። አሁን ምህረቱ የተባለው የተያዘበት ቦታ ሂቱ አካባቢው ላይ እሱ በተያዘበት ሽንሽቹ አካባቢ ላይ ቤተ ክርስቲያን ወስዳለች። ይህን ልጅ ቀደም ሲል የወጣው ከአካባቢ ላይ ስርቆት፣ ዶሮ ሰርቆ፣ በግ ሰርቆ ሽጦ ያን ስለነበረ ወደ ቤታቸው ሲመለስ ምንድነው ቀጥታ የፋውስ ፕሮግራም በሚል ወይም ቤተ ክርስቲያን አካባቢ ወስደ እዛ ቦታ ላይ ነው የኛ ፖሊስ መረጃ ሰርቶ ሊይዝ የቻለው። ፖሊስ አካባቢ ላይ እየፈለገ ባለበት ላይ ማይክ ላይ ስሚ ማን ተብሎ ሲጠየቅ ምህረቱ ታገሰ አይነት ነገር ሲናገር የኛ ፖሊስ ያችን ያዘና ይህን ቤተክርስቲያን መክበብ ግድ ነው። ፎቶ ይዞ ከከበቡ በኋላ ቀጥታ ከአሚልኮ ፕሮግራም ማውጣት ስለማይቻል የክትትል ቡድኑ እስኪወጣ ሲቪል ለብሶ በር ላይ ጠብቆ ለከምባታ ዞን ፖሊስ መረጃ ሰጥተው እንደወጣ ቀጥታ ልጁንና ሴትዮዋን ያዙ። ስለዚህ ግድያ ሲናገር የነበረውን ነገር ሰምቷል የኛ ፖሊስ። ስለዚህ ግድያ እዛ ቤተ ክርስቲያን ላይም የሆነ ሰው ወቅታ ምናምን አይነት ነገር የሚባል ዞሮ ለምርመራችን ጥቅም ነው እንትን ባናደርገውም ለምርመራችን በሰዓቱ ጠቅመዋል ማለት ነው። ያችንን ይዞ መጥተው ቀጥታ ቀደም ሲል የነበረውን ዝናቡ አንተ ለምንድን ነው ከጀርባ በኩል ያዝከው ሰውዬን ሲባል አይ እኔ አይደለም ያዝኩት እኮ ያዘውማ ልጅ አለም የሚባል ነው ልጅ አለም ብርሃን የሚባል ልጅ ነው ያዘው እኔ ያላስኩም አይነት ነገር እርስ በርስ ላይ መሻማት መጣ። አንደኛው እኔ ከኋላ ይዤ ያለው የወጋው ግን ምህረቱ ታገሰ ነው የሚል ራሳቸው ተናገሩና ይሄን ደግሞ ምህረቱ ታገሰ ሲጠየቅ ምንም ሳንገራግር አዎ እኔ በሰዓቱ የወጣ ነው ሪቦን ስለነበረ ብስኩት ልንገዛ ወጣን። እናም ሺሻ አጭሰን ስለነበርን በጣም ከልክ በላይ ራሳችን ማንነታችን ስለማን ተቆጣጠር ይሄ ሰውዬ ኪሱ ላይ የነበረውን ብርና ሞባይል ለመውሰድ ሲንል ሰውዬ በአቅሙ ጠንካራ ስለነበረ አቅፎን ሲይዝ አይ ይሄ ሰውዬ ይገለናል ብለን ከኋላ ዝናቡና ልጅ አለም ሲይዙ እኔ ምህረቱ ታገሰ አንገቱ ላይ በያስኩት ሳንጃ ወጋውትና ከአንዳንዴ ምንም ሳይጮህ ወደቀ። እኛ ለራሳችን ጥለን ሸሻን የሚለውን ምርመራ ላይ ፍንጭ ሰጠ።
የምርመራ መዝገቡን በሰውና በሰነድ ማስረጃ አጠናቀን ለሀዲያ ዞን ፍትህ መምሪያ ልዩ ልዩ ወንጀል ጉዳዮች አቃቤ ሕግ ከተላለፈ በኋላ የሀዲያ ዞን ልዩ ልዩ ወንጀል ጉዳዮች አቃቤ ሕግ በሀዲያ ዞን ከፍተኛ ፍርድ ቤት ኪስ ከባድ ሰው መግደል በሚል አንቀጽ ላይ ፋይል ከከፈተ በኋላ ክርክር እየተካሄደ ቆይታው ሐምሌ 30 ቀን 2017 ዓ.ም በዋለው ችሎት አንደኛ ተራ ተከሳሽ ምረቱ ታገሳ የዕድሜ ልክ ጽኑ እስራትና ሁለተኛና ሶስተኛ ተራ ተከሳሽ ዝናቡ እና ልጅ አለም ብርሃን የተባሉ ተከሳሾች እያንዳንዳቸው 25 ዓመት ጽኑ እስራት ውሳኔ ተፈርዶባቸው በአሁኑ ሰዓት ላይ ሆሳዕና ማረሚያ ተቋም ላይ ይገኛሉ። ሰላምና ደህንነት ለሁለንተናዊ ተጠቃሚነት